ማለት ትውልዱ እየጠየቀ ነው። በተለይ ይሄ የገድላትና የድርሳናት የታምራት የሚባሉ መጽሐፍቶች ኦርቶዶክስን ከላይ እስከታች ነው የመታት። ሰው አናቱን እንደሚመታ በቃ እንደዛ ነው የተመቱት። የዘመናት ጭምብል ነው የተገለጠው። የዘመናት ጉድ ነው የተገለጠው። ምክንያቱም እነዚህ መጽሐፍቶች እንደምታውቁት አብዛኞቹ የጸሎት መጽሐፍቶችና ሌሎችም ሁሉ ጭምር ሳይቀር እህል እንኳን ተበልተው አይነበቡም ካላቸው ቅድስና የተነሳ። ስለዚህ እህል ሳትበሉ አንብቧቸው ብለው ነው የሚያነቧቸው ማለት ነው። እህል ሳይበሉ ውሃ ሳይጠጡ ነው የሚያነቧቸው ካላቸው ቅድስና፣ በእነሱ አስተምሮት ካላቸው ቅድስና የተነሳ። ለአጋንንት ማባረሪያ የሚጠቀሙት እነሱን ነው። ለቡራኬ ለበረከት የሚጠቀሙት እነሱን ነው። ምንም ያድርጉ ለጸሎት የሚጠቀሙባቸው እነሱን ነው። ሰይጣንም ለማባረሪያ ቢታመሙ ለመፈወሻ የሚተሻሿቸው እነኚህ መጽሐፍቶች ነው። ለህመማቸው የሚተሻሿቸውን፣ አጋንንት ለማባረሪያ የሚደግሟቸውን፣ ሰላቢ ለማባረሪያ ትራስጌና በኋቃቸው ስር የሚያስቀምጡትን፣ ለጸሎት የሚጠቀሙባቸውን መጽሐፍቶች መተው እኛ ፊት አውሩ ብለን ስንላቸው ግን አያወሩም። ለምን? ለመከራከሪያ አይደሉም ይለዋል። ለምን እኛ መከራከሪያ የፈለግነው? እነሱ ላይ የተጻፉት ነገረ ድህነትን ስለሚያወሩ፣ አምስቱን ዶግማዎች ስለሚያወሩ ማለት ከአምስቱ ዶግማዎች በላይ ነገረ ድህነትን ትምህርት አጉልተው ስለሚያወሩ ማለት ነው። ገድላት ድርሳናት ጸሐፊዎቹ ደፋሮች ናቸው። የጻፏቸው መጽሐፍቶችም የዛኑ ያህል ድፍረት የተሞላቸው ነውር የተሞላቸው ጽሁፎች ናቸው ያሉት። ስለዚህ ስጋት ስለሆነባቸው ልክ እነሱ ሲመቱ ህዝቡ እንደ ጉድ ወደ ጌታ መምጣት ጀመረ። ስለዚህ ምን አለ ማነው አክሊል አንዴ አሁን አለ አሁን እኔ ስሜን ጠርቶ ማለት ነው ስሙን እንኳን መጥራት አልፈልግም ብሎ በጣም ተበሳጭቶብኝ እንደተበሳጨብኝ ያየሁት ያ ሰውዬ ገድላት ድርሳናት ላይ እንትን የሚለው ሰውዬ አሁን ሰው ወደ ኦርቶዶክስ እምነት እንዳይመጣ በከፍተኛ እንቅፋት ሆኗል አለ። የቤተክርስቲያኒቱን ገጽታ እያጠፋ አለ። መጽሐፍቶቹን እያወጣ የቤተክርስቲያኒቱን ገጽታ እያጠፋ ነው። እንደ ቀላል የምናየው ነገር አይደለም ማለት ገጽታዋን ካጠፋ ኤርሚያስ አይደለም ያጠፋው፣ ካጠፋ ዳኒ አይደለም ያጠፋው፣ ካጠፋ ሜሎስ ወይ ዳጊያ አይደለም ያጠፋው፣ ወይ ቴዲ አይደለም ያጠፋው። ያጠፋው ቤተክርስቲያኒቱ ናት። ገጽታዋን ያጠፏት በራሷ ልጆች ገጽታዋን እንገነባለን ብለው ባሉት መምህራኖቿ የተጻፈ ነው እና እግዚአብሔር ያስባቸው። ግን እኛ አንድ ነገር የምናውቀው ትውልዱን ከዚህ በኋላ ላይደብቁት፣ ላይሸፍኑት፣ አገልጋዮቹ በግዕዝ ላይደበቁ፣ መምህራኖቻቸውን በቴዎሎጂ ትምህርት ላይደበቁ፣ ህዝቡ ዕለት ዕለት የሚያነበው ድርሳነ ሚካኤልና ገድለ ተክለ ሃይማኖትን ነው፣ ታምረ ማርያምን ነው የሚያነቡለት። የእነሱ እንትና አግናጢዎስ የተናገረውን የት ያውቃሉ? የት ያውቃል ይሄ ህዝብ? አክሊለ መጥቶ አግናጢዎስ የተናገረውን ሄሬኒዮስ የተናገረውን ነው የሚያወራው። ኦኬ፣ እሱ የሚያወራውን በቴዎሎጂ ዓለም ላይ ያለፉ ሰዎች ቴዎሎጂያኑ ሊረዱት ይችላሉ። የሚበልጠው ግን 98% የሚሆነው ግን የሚነበብለት ታምረ ማርያም ነው። አንብቦ የሚወጣው ውዳሴ ማርያም ነው። የሚደግመው ድርሳነ ሚካኤል ነው። ስለዚህ በአትናቴዎስ ትምህርት አትይዘው። አትናቴዎስ ቴዎሎጂ ላይ የሰራውን ትምህርት ማለት ነው። አይዟቸው። ገድላት ድርሳናታችሁ ላይ የተጻፉትስ ህዝብ ጠዋት አንብቦት የመጣው እሱን ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ መጽሐፍቶች ናቸው ያሸማቀቋት እና እኔ ብዬ የምለው በግሌ ወደ ቀደመ እግዚአብሔር ወደ ሰጣት ወደ ቀደመ ክብሯ ትመለስ፣ ወደ አምላኳ ትመለስ ነው በቃ ትልቁ ታርጌት። ይሄ ማለት ምን ማለት ነው? ህዝቡ ወደ አምላኩ ይመለስ ነው። ቤተክርስቲያኒቱ ብለን ስንል ህንፃ ግርግዳዋን፣ ጣሪያ ጉልላቷን አይደለም። አንተ ኦርቶዶክሳዊ ወንድሜ ወደ እግዚአብሔር ቃል ተመለስ ነው፣ ወደ መጽሐፍ ቅዱስ ነው። እነዚህን በብራና ደጉሰህ ጠዋትና ማታ የምታነባቸውን እህል ሳትበላ የምታነባቸውን ትራስኪ ያስቀመጥካቸው መጽሐፍቶች
ለሰላቢ መከላከያ፣ ለቡሃቃ መባረክ፣ አንገተ ልጆች አንገት ላይ በቆዳ አሰፍተህ የምትይዛቸው ኤኮሳት የተባሉ መጽሐፍቶች ሁሉ አንዳች አልጠቀሟችሁም፣ አይጠቅሟችሁም። ከዘላለም ድነት አኳያ ምንም አይሰጧችሁም። የእውነት ለመናገር ሰይጣንንም አይከላከሉላችሁም። ሰው የጻፈው ጽሑፍ ሰይጣንን አይከላከልም። እሺ በያው በእግዚአብሔር በአምላክ ቃል ነው እንዲህ ተብሎ እንደተጻፈ ተብሎ ነው ጌታ ኢየሱስ ክርስቶስ እንኳን ለሰይጣን የመለሰለት። ኦኬ ዲያብሎስን ተቃውሙት ብሎ ሲል ስንቃወም በተለያየ ነገር ነው። ሽንገላ የሆነ ሐሳቡን ሲያመጣ በእግዚአብሔር ቃል ዕውቀት እንደዚህ ተብሎ ተጽፏል ነው ብለህ የምትለው። ኦኬ አመንዝር ብሎ ሲልህ አይ ስጋ ለጌታ እንጂ ለዝሙት አይደለም ተብሎ ተጽፏል ብለህ እንጂ የምትመልስለት መልክአ ሚካኤል ማለት ድርሳነ ሚካኤል ቆመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጸ እያልክ ብትል ፊደል አንድን ፊደል 7 ጊዜ ስለጠራህ ሰይጣን ድንግጥ ብሎ ዝሙትን እንዳታሰራ ዝሙትን እንዳትሰራ ከማድረግ አይከለክልልህም። ስለዚህ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ላይ የተናገረው ማለት ነው የሚበለበሉትን የጠላትን ፍላጻዎች ታጠፉ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ነው ያለው። ዕቃ ጦሩን የምትለብሰው የእግዚአብሔርን ቃል በመታጠቅ የእምነትን ሰይፍ በመያዝ የእምነትን ጥሩር በማድረግ በእግዚአብሔር ቃል ላይ የታጠቀ ሰራዊቱን ብራዘርዬ ድርሳነ ሚካኤል ደግመን እኛ ያልፈሳንበት ዳገት የለም ብላ ትላለች ዝንጀሮ ይባላል በአገሬ ባህል። እኛ ያልደገምነው ጽሑፍን እኛ ያልደገምነው መጽሐፍ የለም ወንድ ማለት አንዱም ግን ከቅዠትም አልገላገለንም። አንዱም ከሰይጣን መጋኛ ከቁራኛ ምንም አላስጣለንም። አንዱም የሥጋም የነፍስንም ፈውስ አልሰጠንም። ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ስንመጣ ነው የነፍስም የሥጋም ድህነትን የሰጠን ማለት ነው። ሁለንተናችን የተፈወሰው በኢየሱስ ነው። ሁለንተናችን ያረፈው በኢየሱስ ነው። ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንድትመጡ ዕለት ዕለት የምታነቧቸው መጽሐፍቶች ወይ ከእግዚአብሔር ያርቋችኋል ወይ ደግሞ ዕለት ዕለት የምታነቡት የእግዚአብሔር ቃል ወደ እግዚአብሔር ወደ ራሱ ያስጠጋችኋል። ሰው ታውቃላችሁ ኦርቶዶክስ ሆኖ ተወልዶ አርጅተው አሁን በሞት ጫፍ ላይ ያሉ አንድ ቀን ብሉይ ኪዳንና አዲስ ኪዳንን አንብበው የማያውቁ እንዳሉ ታውቃላችሁ። በሚሊዮን የሚቆጠር ትውልድ ማለት ነው። አንድ ቀን እነዚህ ከግንባራችን በታች እግዚአብሔር በሰራልን አይኖች ብሉይ ኪዳንና አዲስ ኪዳንን የኢየሱስ ክርስቶስን ባዮግራፊ ከልደቱ ጀምሮ አስተዳደጉን፣ ባህሪውን፣ አገልግሎቱን ሁሉ ጭምር የሚናገሩ ነገሮችን አንድ ቀን አንብበው የማያውቁ ግን በስም ኦርቶዶክስ የሆኑ በጣም ብዙዎች አሉ። ማለት የእግዚአብሔርን የአምላክ ቃል እንኳን የማያውቁ ማለት ነው። የማያውቁ ማለት ነው። ቅዱስ ጳውሎስ ብለው ይጠሩታል። ኦኬ ጥሩ ነው መጥራቱ ሐዋርያው። ቅዱስ ጳውሎስ ግን ማን ነው ብለህ ብትል ማንነቱን የማያውቁ፣ እንዴት እንደተጠራ የማያውቁ፣ ምን አይነት ባክግራውንድ እንደነበረው የማያውቁ፣ በማመን የዘላለም ሕይወት እንዳገኘ የማያውቁ እልፍ ናቸው። እልፍ የሐዋርያው ጳውሎስን ባዮግራፊ ንገረኝ ብለህ ከምትለው ይልቅ የአርሴማን ባዮግራፊ ሊነግርህ ይችላል። ሕይወት የሚሰጠውን የእግዚአብሔርን ቃል የአዲስ ኪዳንን ግማሽ መጽሐፍ የጻፈ ጳውሎስ ማን ነው ብለህ ብትል አንድ ኦርቶዶክሳዊን ብትጠይቀው አያውቁትም። አብዛኞቹ ቢያውቁትም ቅዱስ ጳውሎስ ሐዋርያው ከማለት ያለፈ ነገር የላቸውም። ምን እንደነበረ ባክግራውንዱ ቀድሞ በነበረበት ወደ ጌታ ከመምጣቱ በፊት የነበረበት እምነት ይመላለስበት የነበረውን የሕይወት ስርዓት ምን አይነት እንደነበር ጌታ የት እንዳገኘው ሲያገኘው በምን አለዋውጥ እንደተለወጠ የቀድሞ እምነቱን እንዴት እንደተወ ኦኬ የቀድሞ ሃይማኖቱ ማለት ነው። ሃይማኖት አይተውም ይላሉ። ጳውሎስ እንኳን ትቷል የቀድሞ የይሁዲ እምነትን ማለት ነው። ሃይማኖት አይለወጥም፣ ሃይማኖት አይተውም ይላሉ። ብራዘር ሃይማኖታቸውን ትተው ነው እነሱ የአባቶቻቸውን ሃይማኖት ብለው የሚሉትን ትተው ነው። እሺ በእድሜ ዛጌ 33 ዓመት ወጣት ነው ያገኙት። ተከትለውት ሄዱ። የ30 ዓመት ወጣት እሱ ማለት ግን ማን ነው? የ30 ዓመት ወጣት ብቻ ተብሎ በእድሜ ልጅ ተብሎ የሚገደብ አይደለም። እሱ ማለት የዘላለም አምላክ እግዚአብሔር ነው። የዘላለምን ሕይወት ሊሰጥ የመጣ ጌታ ነው። እነ ጴጥሮስ ሃይማኖት የሌላቸው ዝም ብሎ ገሪባዎች አልነበሩም። እሺ ምንም አሳ አጥማጅ ቢሆኑ በገሊላ ባህር ላይ አሳ አጥማጆች ቢኖሩ ፒውር አይሁዳውያን አባቶች ናቸው። ሃይማኖት አላቸው፣ ቤተ መቅደስ አላቸው፣ አባቶች አሏቸው፣ መጽሐፍት አላቸው። የዘላለም ሕይወት ግን የላቸውም። የዘላለም ሕይወት እንዲኖራቸው የሰጣቸውን እግዚአብሔር የሰጣቸውን ልጁን ኢየሱስ ክርስቶስን በማመን ጌታን ሲከተሉ በቀድሞ ሃይማኖታቸው የነበሩ ሰዎች ሁሉ ጭምር አንዴ የዮሐንስን ወንድም ያዕቆብን አንገቱን እኮ ቆርጦ የገደሉት እኮ አይሁዳውያን ናቸው። በሄሮድስ ሰይፍ እነሱን ለማስደሰት ብሎ ገደለው ይላል። እና ሃይማኖት አይተውም ብለህ ስትል ሃይማኖት ሳይሆን ሃይማኖቱም ያው በእግዚአብሔር ልጅ ላይ ባለ እምነት የምታምነው ከሆነ ኦኬ ልክ ነው እንዴ።
ድነትን በተመለከተ ኢየሱስም ያድናል፣ አርሴማም ታድናለች፣ እመቤቴም ታድናለች ብሎ የሚል አስተምሮትን ያለው ትውልድ ሃይማኖት አይለወጥም፣ ክር አይበጠስም ይላል። ብራዘር ክር መበጠስና ያለ መበጠስ አይደለም። ኤኒዌይ ዳሜጁ ስለመጣባቸው ለዚህ ነው የማይገቡት፣ ለዚህ ነው የማይመጡት እንጂ እውነት ቢኖራቸው ኖሮ ገብተው ፊት ለፊት መጥተው በተሟገቱ ነበር። ኤኒዌይ እኛ ግን እንቀጥላለን። የወንጌል እውነት አይቆምም እና ጸጋና ሰላም ይብዛላችሁ። ተባረኩ።